ብሩክና ዙፋን ምኞትን ቁጭ ብለው እየጠበቁ ነው። ምኞት በጣም ተዘገይባቸዋለች። ምኞት በፍጥነት ወደ እነሱ እያመራች ነው። ምኞት የሚከተላት ሰው እንዳለ እርግጠኛ ሆናለች። ስለዚህ ወደ ኋላ እየዞረች በፍጥነት ወደ እነሱ ትሄዳለች። የዚህን ጊዜ የሚከተላት ሰው እየቀረበ መጣ። ምኞትም ፍጥነቷን እየጨመረች ወደፊት ትሄዳለች። ሱራፌል ነው የሚከተላት። ሱራፌል በፍጥነት ተራምዶ ተጠጋት። የዚህን ጊዜ ከኋላ አንገቷን ይዞ በያዘው ስለት ይወጋታል። ምኞትን እዛው ሜዳ ላይ ዘርሯት ይሄዳል። ብሩክና ዙፋን እየጠበቋት ነው። አሁንም ስልኩን ይሞክራል፣ ስልኩ አይነሳም። አሁንም ይሞክራል፣ ስልኩ አይሰራም። ዙፋን ትጨነቃለች። ሁለቱም ዝም ባሉበት ሰዓት ድንገት የብሩክ ስልክ ጮኸ። ብሩክ አዲስ ስልክ ነው አላት ለዙፋን። ዙፋንም አንሳዋ፣ ምናልባት እኮ ምኞት ትሆናለች በሌላ ሰው ስልክ እየደወለችልህ ትለዋለች። ብሩክም ስልኩን ያነሳና እኔ ነኝ አዎ ይላል። የዚህን ጊዜ ከዛኛው ወገን የተነገረው ነገር ብሩክን ድርቅ አርጎ ያስቀረዋል። ዙፋን ምን ሆነሃል ወንድሜ ንገረኝ እንጂ ምን ሆነ ነው በማለት ጠይቀዋለች። እሱም ጸጥ ብሎ ዙፋንን ይመለከታል። ደንግጧል፣ በድን ሆነ። ዙፋን ወንድሜ ንገረኝ እንጂ ብላ ስልኩን ነጥቃ ስልኩን ብታናግር መልስ የለም። ብሩክ ከደነዘዘበት ብንን እንደማለት ብሎ ምኞት ብሎ እየተደነባበረ ወደፊት ሮጠ። ዙፋንም ተከትለው እየተሯሯጡ ሆስፒታል ደረሱ። ሆስፒታል ሲደርሱ ብሩክ እየጮኸ ሚስቴ ምን ሆና ነው? ባለቤቴ ምን ሆና ነው? ንገሩኝ እያለ ይጮሃል። እሷ ውስጥ ነች ያለችው። ዙፋንም ወንድሜ ይዞ ምንም አትሆንም፣ እሷ ጠንካራ ነች እያለች ወንድሟን ታበረታታለች። ዶክተር መጣ። አይዞ ተረጋጋ፣ አይዞ አለው። ብሩክም ምን ሆና ነው ንገረኝ፣ ባለቤቴ ምን ሆናለች? ማየት አለብኝ ሲል አይ ማየት አትችልም፣ አሁን ተረጋጋ ይለዋል። ብሩክም በጭራሽ ማየት አለብኝ፣ አሳዩኝ፣ ማየት ፈልጋለሁ ባለቤቴን እያለ ይጮሃል። ዙፋንም ለማረጋጋት ሞከረች። ዶክተር አይቻልም፣ አሁን አትችልም፣ ራስን አረጋጋ፣ እስከ ነገ ጠዋት ለማየት መጠበቅ ይኖርብሃል። ስለዚህ ተረጋጋ፣ ራስን አረጋጋ በማለት ዶክተር ያረጋጋዋል። ምን ሆና ነው ንገረኝ ይለዋል። ዶክተር ምንም አላለውም። ደጋግሞ ንገሩኝ እንጂ ምን ሆና ነው ሚስቴ ንገሩኝ፣ ለምን አትነግሩኝም በማለት ደጋግሞ ሲጠይቅ ዶክተር በስለት ተወግታ ነው የመጣችው እዚህ፣ ስለዚህ ተረጋጋ ይለዋል። የዚህን ጊዜ ብሩክ ራሱን እንደመሳት ይላል። ዙፋንና ዶክተር ከዚህም ከዛም ብለው ይዘው ቁጭ ያደርጉታል። ብሩክ ራሱን አያውቅም። ዙፋን ደነገጠች። ወንድሜ ተረጋጋ ወንድሜ እያለች ወንድሟን ታረጋጋለች። ዶክተርም እያረጋጋው ነው። ብሩክ ግን ራሱን አያውቅም ነበር። ሲነቃ ሚስቴን ማየት ፈልጋለሁ ማለት ጀመረ። ዶክተርም ተረጋጋ ብሩክ፣ አሁን መግባት አችልም፣ እስከ ነገ ጠዋት መጠበቅ ይኖርብሃል አለው። ብሩክም ዝም ብሎ እዛው ወንበር ላይ ቁጭ አለ። ብሩክና ዙፋን እዛው ወንበር ላይ አደሩ። በንጋታው ዶክተር መጣ። ዶክተር እንዴት ነች በማለት ብሩክ ጠየቀው። ዶክተርም ደህና ነች፣ አይዞ፣ በፍጥነት ቀዶ ሕክምና ያስፈልጋት ነበር፣ አድርገንላታል እና ተረጋጋ በማለት ብሩክን አረጋጋው። ብሩክን ማየት እችላለሁ ብሎ በድጋሚ ጠየቀ። ዶክተርም አይ አትችልም፣ ትንሽ ጠብቅ አለው። የዚህን ጊዜ ብሩክ አልቻለም። እንዴት ዶክተር፣ እስከ መቼ ነው የምጠብቀው? እንዴ ከትላንት ጀምሮ ጠብቅ እያልከኝ ነው፣ ማየት አለብኝ፣ በጭራሽ አልጠብቅም ይላል ብሩክ። የዚህን ጊዜ ዶክተር እሺ ተረጋጋ ይለዋል። ዙፋንም እባክን ዶክተር፣ እሱ ቢያንስ አይቷት ይውጣ፣ እባክን ፍቀድለት ለሱ ትለዋለች። ዶክተርም እሺ ግባና 10 ደቂቃ ሰጥሃለሁ እያት ይለዋል። ብሩክ ወደ
ወደ ውስጥ ይገባል። ምኞት አልጋ ላይ ተንጋላ ያያታል። የዚህን ጊዜ አልቻለም። ብሩክ እያለቀሰ እኔን ለማን ትተሽ እያለ ማልቀስ ይጀምራል። ዶክተርም ቆም ብሎ እባክህ ብሩክ ተረጋጋ፣ ራስን አረጋጋ፣ ያንተ እንደዚህ መሆን ለእሷም ጥሩ አይደለም፣ ስለዚህ መረጋጋት ነው ያለብህ፣ ተረጋጋ ይለዋል። ብሩክም ወደ ራሱ ተመልሶ እኔን ለማን ጥለሽ ነው የምትሄጂው? እባክሽን ጥለሽኝ አትሄጂ በማለት ያለቅሳል። በንጋታው ደህና ትሆንና ወደ ውጭ ትወጣለች። ስትወጣ ግን ትልቅ ሰርፕራይዝ ይዛላቸው ትመጣለች። እየሳቀች ሰርፕራይዝ አለኝ ትላቸዋለች። ምንድን ነው ሲሏት አርግሻለሁ፣ ማርገዜ ተነገረኝ ትላቸዋለች። የዚህን ጊዜ ሁሉን ረስተው በሳቅ በደስታ ተቃቀፉ። እሷም በጣም ደስ አላት። ብሩክ ደስታውን መቆጣጠር አልቻለም። ዘሎ እንቃርጎ አቀፋት። ዙፋንም በጣም ነው የሚገርመው፣ በቃ አክስት ልሆን ነው አለች። ምኞትም አዎ ዙፋንዬ አክስት ልትሆኝ ነው አለቻት። የዚህን ጊዜ ሁሉም ተቃቀፉ፣ የደስታ እንባ ነቡ። ተያይዘው ወደ ቤታቸው ሄዱ። ሁሉም በጣም ተደስተዋል። የምኞት ማርገዝ በጣም ደስተኛ አድርጓቸዋል። ምኞት አንድ ሀሳብ እንዳላት ለዙፋን ትነግራታለች። እባክሽን ዙፋን አንድ ነገር ላስቸግርሽ ትላታለች። ምን ችግር አለ? ምንድነው ንገሪኝ ትላታለች። ምኞትም በጣም ደስተኛ ላደርገው ፈልጋለሁ፣ ይህ ደስታ ብቻ አይበቃውም፣ ስለዚህ የሆነ ነገር አድርጌ ሰርፕራይዝ ላደርገው አስቤያለሁ በማለት ለዙፋን ትነግራታለች። ዙፋንም ምን ችግር አለ ታዲያ? እኔ እኮ ለዚህ ነገር የተካንኩ ነኝ ትላታለች። ምኞትም እኔ ብዙም የማውቀው ነገር የለም እና እንድትረጂ ነው የምፈልገው ትላታለች። ዙፋንም ምንም ችግር የለም፣ መቼ ነው ትላታለች። ነገ ማታ ትላታለች። እሷም ምንም ችግር የለም፣ በጣም ረጅም ጊዜ ስላለን የሚያስፈልገውን ነገር ሁሉ ገዛዝቼ እመጣለሁ፣ አንቺ ረፊ ትላታለች። ዙፋን የሚያስፈልገውን ነገር ልትገዛዛ ስትወጣ ብሩክን ታገኘዋለች። እየጻፈች ነበረ የምትፈልገውን ነገር ለመግዛት። ብሩክ ሲመጣ ትደብቃለች። ብሩክም ምንድን ነው የምትደብቂኝ ሲላት አይ ምንም አልደበኩም ወንድሜ ትለዋለች። እሱም አይ እንግዲህ አላመንኩሽም፣ ግን ይሆንልሽ፣ ስራ አለብኝ የሚሄድበት አለ በማለት እሱ ይሄዳል። እሷም የሚያስፈልገውን ነገር ገዛዝታ የሚሆነውን ሁሉ ለሰርፕራይዝ የሚያደርጉትን ሁሉ አዘጋጅተው ይጨርሳሉ። የዚህን ጊዜ ምኞት አንቺ ግቢና ለባብሺ፣ እኔ ደግሞ ወጥቼ ልደውልለት፣ አሁን ሁሉ ነገር አልቋል ትላታለች። ምኞትም እንዴት ነው የሚወደው ይመስልሻል ትላታለች። ዙፋንም አዎ በጣም ነው የሚወደው፣ በጣም የሚወደው ነው ትላታለች። የዚህን ጊዜ ምኞት እሺ እኔ ልልበስ፣ አመሰግናለሁ፣ አንቺ ደግሞ ሂጂና ደውይለት በማለት ተነጋግረው ይወጣሉ። ዙፋን ውጭ ሆና ስትደውልለት ስልኩ አይሰራም። ብሩክ ወደ ቤት እየመጣ ባለበት ሰዓት ሱራፌልን ያገኘዋል። ሱራፌልን ሲያየው ሱራፌል ብሎ ይጠራዋል። ሱራፌልም ወደ ኋላ ዞር ይልና ይተያያሉ፣ ይፋጠጣሉ። ብሩክም ስፈልግ ነበር ራስ ተክለፍልፈ መጣ ይለዋል። ሱራፌልም አዎ መጥቻለሁ ብሎ በእጁ በያዘው ስለት ሊመታው ሲል ብሩክ ተዘጋጅቶ ስለነበረ ያስይዘውና ወደ ቤት ይሄዳል። እቤት ሲደርስ በር ላይ መዓዛን ያገኛታል። መዓዛም ወንድሜ ምን ሆነ ነው ትለዋለች። እሱም አይ ምንም አልሆንኩ ይላታል። ምን ሆነ ነው ስትለው ልታግዥልኝ ነው ይላታል። አዎ እንዴት አላግዝልም፣ እኔ እኮ ባንታ አልደራደርም፣ ሱራፌልን አግኝተው ነው አይደል ትለዋለች። እሱም አዎ ከዚህ በኋላ ሱራፌል የሚባል ነገር የለም፣ አስይዤዋለሁ፣ ፖሊሶች ይዘውታል ብሎ ይነግራታል። እሷም ደስ ብሏት በቃ አሁን ሂድ፣ ምኞት እየጠበቀች ነው ትለዋለች። እሱም እሺ ከዚህ በኋላ ሱራፌል የሚባል ነገር የለም፣ ተገላግለናል በማለት ወደ ምኞት ይሄዳል።
ወደ ምኞት ሲሄድ ልክ በሩን ሲከፍተው ምኞት አሳምራ የጠበቀችውን ቤት ያያል። በጣም ይገረማል። ምንድነው ይሄ ሁሉ ብሎ ይጠይቃታል። እሷም አንተን ደስ እንዲል ነው ደስ ብሎሃል ትለዋለች። እሱም በጣም ብሎ ይስማታል። የዚህን ጊዜ እሷ ትዝ ይልሃል የመጀመሪያ ጊዜ አንተ ስትጠይቀኝ እንደዚህ አድርገ ነበር ትለዋለች። እሱም አዎ በማለት በደስታ ይተቃቀፋሉ። እሷም የዛን ጊዜ እድለኛ እንደሆንኩኝ ለራሴ ነግሬው ነበረ፣ ደግሞ ትክክል ነኝ፣ ያንተ በመሆኔ እድለኛ ነኝ፣ ለኔ የሆንከው ከምንም በላይ ነው፣ ለኔ ብዙ ነገር ሆነሃል በማለት ትለዋለች። እሱም ምንም ነገር ቢገጥመን ምንም ፈተና ቢመጣ ከዚህ በኋላ አብረነን፣ ስለዚህ እኔ ሁሌም ከጎንሽ ነኝ ይላታል። ሁለቱም ይተቃቀፋሉ። እሱም አሁን ደግሞ ተራው የኔ ነው፣ አይንሽን ጨፍኝ ይላታል። እሷም አይኗን ትጨፍናለች። አይኗን ስትጨፍን የሚያምር አበባ ይሰጣታል። እሷም እንዴ ተዘጋጅተ ነው እንዴ አንተም ትለዋለች። አውቀህ ነው ትለዋለች። እሱም አዎ በማለት ይሳሳቃሉ። የዚህን ጊዜ በቃ ወይን እንጠጣ ስትል አረ በጭራሽ አንቺማ ወይን አጠጭም፣ አንቺ ውሃ ጠጪ በማለት ይላታል። እሷም ልቅዳለ ስትለው አይ ችግር የለም ራሴ ቀዳለሁ በማለት በፍቅር ሁሉም ነገር እዚህ ጋር በቃ። ስለዚህ መጨረሻቸው ደስ የሚል ነገር ሆኖ እዚህ ጋር ድራማው አብቅቷል። እጅግ በጣም ነው ደስ የሚለው። ብዙ ልፋት፣ ብዙ ጥረት፣ ብዙ ፈተናዎችን፣ ብዙ መሰናክልን ቢያልፉም ዛሬ ላይ ግን መጨረሻቸው ያማረ ሆኗል። ስለዚህ ሁልጊዜም ቢሆን ፈተና የበዛበት ነገር ሊያምር ነው። የሆነ ፍሬ ሊኖረው ስር የሆነ ነገር ፈተናው እጅግ በጣም ብዙ ይሆናል። የማንወጣው ይመስለናል። ተራራ መስሎ ከፊታችን የቆመው ሁሉ ነገ ግን እንደምንሻገረው እርግጠኛ ከሆንን እንወጣዋለን። ይህ ድራማ ብዙ ነገር አስተምሮናል። ያልገቡበት የለም። በህይወት ተፈተኑ፣ በጤናቸው ተፈተኑ፣ በብዙ ነገር ተፈትነዋል። ፈተናውን ግን በድል ተወጥተው ዛሬ በፍቅር ለመኖር የልጆች እናትና አባት ለመሆን ሌላ ፍሬ በደስታ ለማፍራት አብቅቷቸዋል። ስለዚህ እጅግ በጣም ቆንጆ የሚያስተምር ድራማ ነበረ። በዚህ ተጠናቋል። ስላዳመጣችሁኝ አመሰግናለሁ።